መጽሐፍ ላይ ምን ብለሃል መሰለ ጃዋር ከ93 በኋላ ስልጣን በመለስ ዙሪያ በመከማቸቱና መለስ ወደ ግለሰባዊ አምባገነንነት በመፍጠሩ ምክንያት ትግሉን ከመለስ ጋር ማቆራኘት በጣም ይቀል ነበር ብለሃል። ሶ መጽሐፉ ላይ ኦልሬዲ said that ያ በመለስ ጊዜ የነበረው ነገር ፐርሰናሊስቲክ ማለት የግለሰባዊ አምባገነን ሰፍነው ነበር ትጠቅሳለህ። አሁንም እኔ ይሄን ጥያቄ እያነሳ ያለሁበት ምክንያት ከዚህ ይወጣለው የመጨረሻ ጥያቄ ነው። እነዛ ቀደም ሲል የዘረዘርናቸው የተሳታፊነት፣ የተጠያቂነት፣ የተጠቃሚነትና የውክልና ጉዳይ በአብይ ላይ አፕላይ ተደርገው በመለስ ወይም በመንግስቱ ኃይለ ማርያም ወይም በኃይለ ሥላሴ ላይ እንዴት አፕላይ እንደማይደረጉ ሊገባኝ ስላልቻለ ነው። የመጨረሻ ጥያቄ ነው። አይ ፕሮሚስ በዚህ ጉዳይ ነው ዲግሪ መለስ ኢንፋክት አንዱ የመለስ ችግር እየመጣው እነዚህን ፐርጅ ካደረገ በኋላ የኮሌክቲቭ ሊደርሺፕ የኮሌክቲቭ ዲሲዥን ሜኪንግ ፕሮሰስ እየቀነሰ መጣ። ችግሩን ኮንትሪቢዩት አደረገ። ኢቭን the last days of መለስ are not comparable to the present days of አብይ። ምክንያቱም የአይዲዮሎጂካል የኮንስትሬንቶች ነበሩ፣ ኢንስቲትዩሽናል ኮንስትሬንቶች ነበሩ መለስ ላይ ኢቭን ቻሌንጅ የሚያደርጉትን ፓርቲ ካደረገ በኋላ። አሁን ግን ያ የለም። are they all dictators? yes ኃይለ ሥላሴም መንግስቱም መለስም they are dictators but different kinds of dictators. The degree to which የፓወር ኮንሰንትሬሽን አሁን በአንድ እጅ ያለው በኢትዮጵያ ታሪክ ታይቶ የሚያውቅ አይደለም። ታዲያ አንተ ለምን የኦሮሞ መንግስት ነው አልክ? ከዚህ ቀደም አዎ ባለ ጊዜ ነን ባለ ተራ ነን የኛ ጊዜ ነው በእርግጥ ኦሮሞ ለስልጣን አብቅተናል ለምን አልክ? አሁንስ ያንን ምን ለወጠው ነው? እኔ ያልኩት ሙርነ የኦሮሞ ፋክሽን ነው ስልጣን ላይ ያለው። ይሄን የምለው ለምን እንደሆነ ታውቃለህ? መካድ አስፈላጊ እንዳልሆነ ይሄንን ስርዓት ኮንስትሬን ማድረግ የኛ አይደለም አይመለከተንም ብሎ በመካድ ከኃላፊነት ከመሸሽ ይልቅ ከኛ የወጡ ናቸው በእኛ ስም ነው ስልጣን ላይ ያሉት therefore we must constrain them የሚል ኃላፊነት ሊሰማው ይገባል። ይሄ የኃላፊነት ስሜት በኦሮሞ ልሂቅ በተለይ በኦሮሞ ልሂቅ ሊሰማ እንደሚገባ ካስታወስክ ምን ነበር የነበረው? በተለይ እኔ በእስር ቤት እያለሁ ኮምፕሊትሊ አብይ ከአማራ ፖለቲካዊ ኃይሎች ጋር አላያንስ በመፍጠሩ የተነሳ ኮምፕሊትሊ እሱን ዲስኦን በማድረግ ከኃላፊነት ለመሸሽ የሚደረግ ሙከራ ነበረ። ያ ትክክል አይደለም። ምንም እንኳን እኛ ባንወደውም ምንም እንኳን እኛም ባይወክልም በእኛ ስም ነው ስልጣን ላይ ያለው። ኮንስትሬን ማድረግ ኃላፊነት አለብን ማለት ነው። እሺ አንድ በቅርብ ያረከው ቃለ ምልልስ ከዓመት በፊት ነው አክቹሊ በቅርብ የሚባል አይደለም ብዙ ባነጋገረው ከደረጃ ኃይሌ ጋር በነበረው ቃለ ምልልስ ላይ የያዝካቸውን ያራመድካቸውን አቋሞች አሁን የጣልክ ይመስላል። በብዙ ሰው ምሳሌዎች ልስጥህና ሐሳብ ተጠባቸው። በነገራችን ላይ የኮንሲስተንሲ ኢሹ ቅድም ስለተነሳ ሰዎች ኮንሲስተንት አይደለህም እንዲሉ የሚያስችሉትን ምሳሌዎች ነው መሰጠህ። አንደኛ ኢትዮጵያ ጥንታዊትና ሬዚሊየንት ስቴት ስለሆነች አትፈርስም ብለህ ነበር። አሁን ግን ግንዷ ተበልቷል ከመፍረስ እናድናት እያልክ ነው። ሁለተኛ በዛ ቃለ ምልልስ ላይ መንግስት ሰላም ይፈልጋል ለሰላም ቁርጠኛ ነው ብለህ ነበር። አሁን በፍጹም ለሰላም ዝግጁ አይደለም መደለልና መቸርቸር ነው የሚፈልገው እያልክ ነው። ሶስተኛ አገሪቱ በአውቶቡስ መስለህ ገደል አፋፍ ላይ ናት ብለህ ነበር። አሁን ገደል ውስጥ ገብታለች እያልክ ነው። አሁን ማለት ያኔ ኢትዮጵያ ውስጥ አኖክራሲን ያለው ብለህ ነበር። አሁን ግለሰባዊ አምባገነንነት ነው ያልከው። አይ ቲንክ አኖክራሲ የሚለውንም አሁንም የምታራምደው ይመስለኛል። ሶ የኔ ጥያቄ ምንድነው አንተ ያንን በምትልበት ጊዜ ያልነበረ አሁን የተፈጠረ ምን አዲስ ነገር ነው? የአማራ ክልል ጦርነት ነበር፣ የትግራይ ጦርነትም ያው የነበረበት ሁኔታ ያኔ በነበረበት ሁኔታ ነው። የኦሮሚያም ፍጭት እንደዛው ግጭቱ በጣም የከፋው ጭፍጨፋ ምናምን ሁሉ እንደዛው ነውና ምን ተለወጠና እነዚህን ሀሳቦች ቀየርክ? ብዙ ለውጥ አለ እንጂ ከፕሪቶሪያ በኋላ እኮ አብይም መንግስትም የሰላም ቃል ብቻ ሳይሆን ፕራክቲካሊ የዲፕሎማቲክ ኮሚቴውን ኢንጌጅ ያደርጉ ነበር። እኔ በፕራክቲካሊ የማውቀው ነገር ነበረ። በተቻለ መጠን ነገሮችን በሰላም የመፍታት ፍላጎታቸው ይታይ ነበር። ነገር ግን በተለይ ደግሞ የአይኤምኤፍን ስምምነት ከፈረሙ በኋላ የነበረችውን ተስፋ አሟጣው ነው የሄዱት። ከዚህ አንፃር የዛ ጊዜ ከደረጃ ጋር ስንናገር ትዝ ካለህ አንድ ነገር ያልኩት ነገር አለ። በፕሮቨርብ አለ በኦሮሞ ውስጥ አባብለህ ዋሽተህ ማስታረቅ ይሻልሃል አባብለህ ዋሽተህ ከምታጣላህ። የዛ ጊዜ የነበረ ነገር ያኔ የዋሸህ ነበር። በተወሰነ ደረጃ ማባበል ነበረብኝ። ምክንያቱም this is the problem እኮ ሰዎች እኮ የምትለውን እያልክ እንደሆነ እንዳያስቡ የሚያደርጋቸው እኮ no it's not a problem because ለምሳሌ ጥያቄ ጠይቀኝ ነበር ዲቴል ማወቅ ፈልጎ ነበር ስለ ታንዛኒያ ስለሆነ
why should I tell the details? ምክንያቱም አለመናገር አንድ ነገር ነው። አለመናገር አንድ ነገር ነው። ግን ያልከው መሆኑን ለመቀበል ሰዎች የሚቸገሩበት ምክንያት እሱ ነው ልልህ ነው። ግን የኢትዮጵያ ስቴት ያኔ ሬዚሊየንት ሆኖ አሁን ምን ተፈጠረ? ሰዎች አይደለም የራስን ሰዎችን አትጥቀሰረ የራስን ነው ግን የለም የራሴ ሲሆን ችግር የለብኝም። ምንም ችግር የለብኝም። ችግር የለብኝም። የራሴ ሲሆን የራሴ ይላል። ዶንት ወሪ አባውት ኢት። ንገረኝ እሱን። ስቴቱ ያኔ ሬዚሊየንት ሆኖ አሁን ምን ሆነ? ስቴቱ ሬዚሊየንት ባይሆን ኖሮ እስካሁን ይፈርስ ነበር። ሉክ አት ሱዳን፣ ኦኬ ሉክ አት ሊቢያ። የኢትዮጵያ ምንድን ነው ያልኩት? የኢትዮጵያ ስቴት እስካሁን መቀጠሉ ራሱ ሬዚሊየንት ነው፣ ሚራክል ነው። በስቴት እስካሁን መቀጠሉ ሚራክል መሆኑን ነው የሚያሳየው። የዛ ሚራክል ሲክሬሲ ደግሞ ኦልድ ስቴት መሆኗ ነው። ግን በዚህ ከቀጠለ ከዛ በኋላ አይደን እንደሆነ ዲስታንድ ላይ ረጅም ጽሁፍ ጽፌያለሁ። ነገር ግን the fact that የግንዱ ስር ወደታይ መሄዱ እየተወዛወዘ በቀጠለ ቁጥር ዲኬ ማድረጉ አይቀርም። ሶ አሁን እያየን ያለነው ነገር ምንድነው? መወዝወዙን አቁሞ ከማረጋጋት ይልቅ መቀጠሉን የግንዱን የመወዝወዝን ስራውን የመቀጠሉን እየቀጠለበት ስለሆነ አብይ ኢቨንቹዋሊ አገር ወደ አደጋ እየሄደ ነው። ካልቆመ በስተቀር ገዝግዞ ሊጥለው ይችላል። እስካሁን የቆየው ሬዚሊየንት የሆነው ኦልድ ስቴት ስለሆነ ነው ከሚል ነው። ስጋት አይግባችሁ ነበር ያልከው። ማለት እንደሚገመተው ዝም ብሎ አገር ይፈርሳል ማለት ትክክል አይደለም። እንደነ ኢራን እንደነ ሌሎች ጥንታዊ አገረ መንግስቶች ሁሉ የኢትዮጵያ አገረ መንግስት ሬዚሊየንት ነው ብለህ ነበር። አሁን ደግሞ ይሄ ነገር ሊፈርስ ነው እያልክ ነው። ቅድም የአውቶቡሷን ምሳሌ አንስቼ ነበር። ያኔ ገደል አፋፍ ላይ ነበረች፣ አሁን ገደል ውስጥ ገብታለች እያልክ ነውና ምንድነው የተፈጠረው መሀል ላይ የሚለው ለማወቅ ፈልጌ ነው። ከዛ በፊት ያልሆነ ምን ተፈጥሮ ነው? አውቶቡሷን ምን ገደል ከተታት ገፍቶ ከዛ በኋላ ቅድም እንዳልኩ የስቴት ሬዚሊየንስ ያው ኮምፓራቲቭሊ ማየት መቻል አለብህ። why did Sudan collapse? why did Egypt continue? the same revolution ነው። እንደው ግብጽ ያላት ነገር ከሊቢያ የሌላት ምንድነው? ኮምፓራቲቭሊ ማየት መቻል አለብህ። ከሱዳን ጋር ኮምፓራቲቭሊ ማየት መቻል አለብህ። ከዚህ አንፃር ስታየው አንዱ የስቴት ሬዚሊየንስ ማሳያ የስቴት ኤጅ እድሜው ረጅም የሆነ ስቴት ሮበስት የሆነ ቢሮክራቲክ ስትራክቸር አለው። ነገር ግን ኢቭን ሮበስት የሆነ እንደ ሲሪያ ለምሳሌ ሲሪያ ዘን አን ኦልድ ስቴት አይደለም። ኮንቲኒስ ለ14 ዓመት የቆየው ጦርነት እንደ ሊቢያ አልበታተናትም ኢዝሊ። ግን ከ14 ዓመት በኋላ አሁን ያለበትን ሁኔታ ተመልከተው። ሶ እኔ እያልኩ ያለሁት ኢትዮጵያ ውስጥም ኢትዮጵያ ሬዚሊየንት በመሆኑ እስካሁን ቆይታለች። አምና ላይ አብይ አትሊስት ወደ ቀልቡ የመመለስ አዝማሚያ ያሳይቶ ነበረ ፕሪቶሪያን ስምምነት በመፈረም እና ያንን ኢምፕሊመንት ለማድረግ የሄደበት አካሄድ። አሁን ግን እያየን ያለነው በተለይ ደግሞ የዲፕሎማቲክ ፕሬሸሩ ዶሜስቲክ ፕሬሸሩ እየቀነሰ ሲሄድ ጦረኝነቱን እየቀጠለበት የሚሄድ ከሆነ ኢኮኖሚውንም ሴኩሪቲንም እያዳከመ ስለሚሄድ ፕሮሎንግድ የሆነው ክራይሲስ የሀገሪቷን ስረ መሰረት እያዳከመ ይሄዳል። መልካም ወደ ሌላ ጥያቄ ልሻገር። በ2016 አይ ቲንክ ኢትዮቹብ ላይ ይመስለኛል ከመናላቸው ጋር ስትነጋገሩ አንድ ጥያቄ ጠይቀው ነበር። የኦሮሞ ተቃውሞ ግቡ ምንድነው? መነጠል ነው ወይስ ከኢትዮጵያ ጋር መቀጠል የሚል ጥያቄ ሲያነሳልህ ምን ብለኸው ነበር? ኦሮሞ ሁለቱም ያዋጣዋል፣ አገር ሆኖ መነጠልም ከኢትዮጵያ ጋር መቀጠልም ምርጫው ነው ብለህ ነበር። ሶ አሁን ደግሞ አንደኛ አገረ መንግስቱ ይዳን እያልክ ነው፣ ሁለተኛ አገረ መንግስቱ ከፈረሰ ከዚያ የሚተርፍም የሚያተርፍም ማንም አይኖርም እያልክ ነው። ሶ ጥያቄ ምንድነው? ኦሮሞ ያን የነበሩትን ምርጫዎች አሁን ምን በላቸው ብለህ ነው? አብይ በላቸው። ምክንያቱም ባለፈው ከደረጃው ከያስቤድ ጋር ስናወራ እኔ ስታሰር የነበረችው አንተ 2016 ነው ወደ ኋላ እየሄድክ ያለው። እኔ ስታሰር የነበረችው ኢትዮጵያና እኔ ከእስር ቤት ስወጣበት ያለችው ኢትዮጵያ የተለያየ ነው። 2016 ላይ ሁለቱ ኦፕሽን ነበረ። ምክንያቱም ስቴቱ ሮበስት ነበረ። ስቴቱ ሮበስት የሆነ ጠንካራ ስቴት ነበረ። የስቴቱ ኮንትሮል ኦቨር ሚንስ ኦፍ ቫዮለንስ ሊሚትድ ነበረ። ለምሳሌ 1991 ላይ ኤርትራ ስትገነጠል ኢትዮጵያ መቀጠል ቻለች። ካን ዩ ኢማጂን አሁን ባለው ሁኔታ አንድ በተለይ ደግሞ እንደ ኦሮሚያ ያለ እንደ አማራ ያለ ሴንተር ላይ ጂኦግራፊካሊ ፖለቲካሊ ሶሻሊ ሴንተር የሆነ ክልል እገነጣላለሁ ብሎ የሚሄድ ከሆነ ችግር አለው። እነሱ ብቻ ሳይሆን አሁን ባለው ሁኔታ
ስቴቱ የተፈረካከሰ ስለሆነ አኖክራሲ ያልኩት አናርኪ ውስጥ እየገባ ያለ የስቴት ሌጂቲማሲው ብቻ ሳይሆን የስቴት ካፓሲቲው ኮንቴስትድ ሆኗል። ፓወር ኮንቴስትድ በሆነበት ሁኔታ ውስጥ የሶሻል እና ፖለቲካል ፍራግመንቴሽኑ ሰማይ በደረሰበት ሁኔታ ውስጥ ከፎቅ ላይ እንደተወረወረ ማሰሮ ነው የምትሆነው ሀገሪቷ። ለዚህ ነው 2016 ላይ የነበረው ሲስተም 1991 ላይ የነበረው ሲስተም እና አሁን ያለው በጣም ይለያያል። ስቴቱ በጣም ፍራጃይል ሆኗል፣ በጣም ተዳክሟል። የሴንተሩ the center is no longer holding. When the center is no longer holding, you have to be very very careful ብትሄድበት። ስለዚህ ይሄ ማለት የኦሮሞን ምርጫ አብይ በዛ ደረጃ ከበላው የኦሮሞ ትግል በቃ በሚያስደንቅ ደረጃ ማለት በሚያስገርም በሚያስደነግጥ ደረጃ ወደ ኋላ ተመልሷል እንደማለት ነው። ምን ለምን ኦሮሞ ላይ ብቻ ፎከስ ታደርጋለህ? ኢትዮጵያ ኖ አይ የጠየቁት ጥያቄ ያንን ስለሆነ የጠየቁት ጥያቄ ያንን ስለሆነ ወደ ኢትዮጵያው መለሳለሁ። አይ ጥያቄ አይደል ወደ ኢትዮጵያው መለሳለሁ። ቆይ ቴዲ፣ እኔ እያልኩ ያለሁት የኦሮሞን ብቻ አይደለም የምናገረውን በየስቴጁ እየተናገርኩ ያለሁት ካየህ የኦሮሞን እጣ ፋንታ ከሌላ ኢትዮጵያ ጋር አትለዩት። አሁን የኢትዮጵያንም እጣ ፋንታ የሀገሩን ህልውና የሁሉም ህዝብ ህልውና በከፍተኛ አደጋ ውስጥ ከቶታል። አብይ ኦሮሞን ብቻ ሳይሆን ሁሉንም ችግር ውስጥ ከቷል። ትክክል ነው፣ እንስማማለን በሱ። ይሄን ደግሞ ዛሬ አይደለም ያልኩት፣ ገና ሊመርጡ ሲሉ ምንድን ነው ያልኩት? ይሄን ሰውዬ የምትመርጡት ከሆነ ኦህዴድ ድርጅታችሁን የኦሮሞን ህዝብም የኢትዮጵያን ህዝብም ለከፍተኛ ኪሳራ ያደርሳል አልኩ አይደለም። ዛሬ ያየነው የኢትዮጵያ ስቴትን በተመለከተ በኢትዮጵያ ውስጥ የሚካሄደው ፖለቲካ የሀገሪቱን መበታተን ያመጣል የሚሉ ድምጾች በኢትዮጵያ በጣም ተደጋግመው የሚሰሙ ናቸው። አሁን አንተን የምጠይቅህ ስፔሲፊክ ቅድም ያልኩትን አስተያየት ሰጥተህ ስለነበር እና ራስህንም በኦሮሞ ብሔረተኝነት ማለት በዛ ውስጥ ካሉ በጣም ጉልህ ድምጾች መካከል አንዱ አድርገህ ስለምትገልጽ ኢንፋክት ስለሆንክም ነው ይሄን ጥያቄ ማለት አለ። ስለዚህ በጣም ሪግሬስ አድርጓል ሊባል ይችላል ወይ? ወደ ኋላ ተመልሷል ሊባል ይችላል ወይ? ምን ጥያቄ አለው? ደጋግሜ እንደተናገርኩት እኮ ለዚህ እኮ ነው የኦሮሞ መንግስት የሚለውን ነገር ኮንቴስት የሚደረገው። የኦሮሞ ህዝብ ዛሬ የገባበትን መከራ፣ ዛሬ ያለበትን ግድያ፣ ዛሬ ያለበትን የሰላም እጦት፣ የፍትህ እጦት። ድሮ እኮ ለፍትህ ለእኩልነት የታገለው ዛሬ እኮ የህልውና ጥያቄ ውስጥ ነው የገባው። ይሄ ደግሞ ለኦሮሞ ብቻ አይደለም፣ ሀገሪቷ በሙሉ ከፍተኛ ችግር ውስጥ ገብታለች ነው። እሱ ምንም የኦሮሞም ህዝብ የሀገሪቱም ህዝብ በከፍተኛ ሰቆቃ ውስጥ መኖሩ ምንም ክርክር ያለበትም ጉዳይ አይመስለኝም። አሁን ካንተ ጋር ስለምናወራ ነው ይሄን ጥያቄ የማነሳው። ግን እንደዚህ ከሆነ አምሹር በመጽሐፍህም በስፋት እንደሚናገረው የታገላችሁት የኦሮሞ ህዝብ የበለጠ መብት እንዲያገኝ የእኩልነት የፍትህ ጥያቄ እንዲረጋገጥለት መሆኑን ጽፈሃል፣ ተናግረሃል በተለያየ ጊዜ። አሁን ያ ትግል ወደ ኋላ ተመልሷል። መጽሐፍህ ላይ በስፋት እንደምትጠቅሰው ኢቭን ፌዴራሊዝሙ አደጋ ላይ ወድቋል ትላለህ። የዲሞክራሲ ጥያቄው አልተመለሰም። የዋስትና አላገኘም። ውሎ መግባት ዘርቶ መቃም አልቻለም። በሰላም ውሎ ማደር እየቻለ አይደለም። ስትራቴጂ ነደፍኩለት፣ ተመራምሬ ብዙ አይነት አስተዋጽኦ አደረግኩበት የምትለው ትግል በዚህ ደረጃ የኦሮሞን ህዝብ ችግር ውስጥ በመክተቱ ለምን አትጸጸትም? አፈናን መቃወም ችግር አለው በፍጹም እያልኩ አይደለም፣ ዶንት ጌት ሚ ሮንግ። ግን ውጤቱ ይሄ ከሆነ ለምን አትጸጸትም? አልጸጸትም ብለህ ለመጽሐፍ ርዕስ መስጠት እንዴት ትችላለህ? ይሄ ከሆነ ሁኔታው ማለት ነው። እነ ሚካኤል ስሁልና የህወሓት መስራች የነበሩ በትግራይ ህዝብ ላይ ሲደርስ የነበረውን ጭቆና ለመታገል ጫካ የገቡና መስዋዕትነት የሆኑ ወይ ደግሞ እንደ ኃይሉ ማርያ ታግለው የደርግን ስርዓት ጥለው መጨረሻ ላይ የተገደሉ ሌሎቹ በመታገላቸው መጸጸት አለባቸው እንዴ? ውጤቱ ይሄ ከሆነ አዎ ባይነኝ። አዎ ባይነኝ። ውጤቱ ይሄ ከሆነ ነው። ውጤቱ ይሄ ከሆነ ደርግን በመጣላቸው አታቋርጠኛ። እሺ አታቋርጠኝ። ጥያቄ ስትጠይቅ አላቋርጥ ስለጠየቀኝ ነው። እሺ ቀጥል። አይደለም ጥያቄ አታቋርጥ። እነዛ የትግራይ እንቁ ልጆች ልጅነታቸውን ወጣትነታቸውን በበረሃ አሳልፈው የደርግን ሰው በላ መንግስት በመገርሰሳቸው ይጸጽኑ። ከዛ በኋላ እንደ ጌታቸው አሰፋ ያሉ አውሬዎች መጥተው በትግራይ ህዝብ ስም ሳዲስቲክ የሆነ ቶርቸር በህዝብ ላይ ሲያደርጉ ስለታገሉ መጸጸት ነበረባቸው። ደርግን ከምንጥል ጌታቸው መምጣቱ ላይ ቀር ደርግን ባንጥል ይሻላል ሲሉ አይሰምታቸው ታውቃለህ?
ነው ብለው አያውቁም። እኛ አብይን ይመጣል እንደ አብይ አይነት ሰው ይመጣል ብለን አላሰብንም። የነበረውን የህወሓት ኢህአዴግ ጨቋኝ ስርዓት ለመገልበጥ አጥንተን ታግለን ስለተሳካልን ለአንድም ሰከንድ አይጸጽተኝም። ሁለት ችግር አለ። ከዛ ወዲህ ግን እንደ አብይ አይነት የኦሮሞንም የኢትዮጵያንም ህዝብ እድል ያጨናገፈ በመምጣቱ ቅድም እንዳልኩት የአብይን ክፋት የህወሓትን ኃጢአት ለመሰረዝ የሚካሄደው አካሄድ እንደሱ እየሄድን አይደለም። ቆይ አሁን ሁለት ልዩነት አለ እዚህ ጋር ያሉት። አንደኛ ስርዓቱ ተመሰረተ፣ ህወሓት ደርግን ጣለ፣ የተወሰኑ ጊዜያት ተፈጠሩ፣ እንደ ዊንዶ ኦፍ ኦፖርቹኒቲ ፓወር ኮንሶሊዴት እስኪደረግ ድረስ የተፈጠረ እድል ነበረ። ያንን እድል መጠቀም ይችሉ ነበረ። ኢንፋክት በትግራይ ፖለቲካ ውስጥ የህወሓት ትግል ያመጣው ነገር ፈጽሞ ትግራይን የሚጠቅም አይደለም የሚል ሪዮተሪክስ አለ። ጀሶይ ነው ማለት አይባልም ብለህ አድርገህ እንዳትወስደው ብዬ ነው። ሁለተኛ አንተ በቀጥታ ተሳትፈሃል፣ በሽግግሩም ላይ ተሳትፈሃል ማለት ለመሳተፍ እቅድ አውጥተሃል። ኢንፋክት አብይ ቆሞን የጻፈው ሮድማፕ እያለ ነው ብሎ እስኪታቸው ድረስ በሽግግሩ ጉዳይ ተሳትፈሃል። ከ27 ዓመት በኋላ የሆነን ነገር በተመለከተ በምሳሌነት መጥቀስ ትንሽ ችግር ያለው ይመስለኛል። አንተ በቀጥታ በተሳተፍክበት ትግል ውስጥ አዳይን ኦፍ ዘ ዳይ የኦሮሞ ህዝብ የነበሩትን ነገሮች ካጣ መጽሐፍህ ላይ እንደጠቀስከው ለምሳሌ የኦሮሞ ጥያቄዎች ያልካቸው የኦሮሞ ብሔረተኝነት ግቦች ያልካቸው ወደ ኋላ ከተመለሱ የተሻለ ልናስብ ይገባ ነበር ብለህ እንዴት አትጸጸት? ስለ አሁን እናንተ እያወራን እና የተሻለ በማሰብ ህወሓትን ማስቀጠል ነበር። ኖ እኔ የምጠይቅህን ጥያቄ ለምን ከህወሓት ጋር እንደምታገናኘው አይገባኝም። በነገራችን ላይ የኔ ጥያቄዎች ብቻ አድርገህ ውሰዳቸው ማለት ስለሆነ በያዝህ እንዳይናገር ብዬ ነው። እኔ እያልኩ ያለሁት ምንድነው በተሻለ ብናስብ ኖሮ ድሎቹን ጠብቀን ኦኬ የተሻለ ነገር ማምጣት እንችል ነበር። በደረሰው ነገር አዝናለሁ ማለት እንዴት አትችልም ልልህ ነው። ነገርኝ ምን ነበር የተሻለው ከህወሓትን ከመጣልና ኢህአዴግን አምባገነናዊ ስርዓት እጅ ጠምዝዞ ወደ ለውጥ ከማስገባት የባለፈው ሌላ አማራጭ በመጽሐፉ አስቀምጫለሁ። አንዱ ስርዓቱን ሙሉ በሙሉ መገርሰስ ነበር። ሙሉ በሙሉ ኢህአዴግን መገርሰስ ነበር። ሌላው አማራጭ እኛ ወሰንነው መገርሰስ፣ በተለይ ደግሞ የአረብ ስፕሪንግ ካየን በኋላ ስርዓቱን መገርሰስ ወደ የባሰ ግጭት ያስገባናል ብለን ስላሰብን ከኢህአዴግ ውስጥ ሪፎርም የሚፈልጉ ኃይሎችን ወደ ስልጣን ማውጣት we chose። ሁለቱም ምርጫዎች መጥፎች ነበሩ። ከሁለቱም ምርጫዎች ሪሌቲቭሊ የተሻለውን ወሰድን። ሶስተኛው ምርጫ ህወሓት የነበረው ስታተስ ኮ እንዲቀጥል ማድረግ ነበር። ሶስት ምርጫ ስታተስ ኮ ማስቀጠል፣ ከስታተስ ኮ ውስጥ የተወሰኑ ሪፎርም ሊደግፉ የሚችሉት ሰዎች ወደፊት ማምጣት፣ ሶስተኛው ስርዓቱ ሙሉ በሙሉ መገርሰስ። ሶስቱም ጥሩ አልነበሩም። ከሶስቱ መጥፎ ምርጫዎች ሪሌቲቭሊ የተሻለ የሚለውን ወሰድ and I think we were right። so ይሄ አሁን እየሆነ ያለው እንዲሆን የተደነገገ ነበር እያልክ ነው? this was bound to happen። ጽፌዋለሁ እኮ ጽሁፍ ውስጥ አብይ የሚባል ሰው ከኢህአዴግ ውስጥ ይወጣል ብሎ ያስባል ማን አለ? የአብይን አይነት አመለካከት ከኢህአዴግ ውስጥ ስትራቴጂ ስነድፍ አሲዩም የምታደርጋቸው ቤዝድ ኦን ፋክት በዛ ጊዜ ከነበሩት ኢህአዴግ እንዴት ነው የሚታየው? ህብረ ብሔራዊ ፖለቲካን የሚያራምድ ሌፍት ሊኒንግ ኢኮኖሚክ ፖሊሲ ያለው ይሄንን ነው የምትወስደው። ከኢህአዴግ ውስጥ የሚመጣ ሰው ይሄንን አመለካከት ይዞ ነው የሚመጣው ብለህ ነው የምታስበው። ከዛ ውስጥ ራይት ዊንግ የሆነ ኒዮ ሊበራል ራዲካል ኤክስትሪም ኒዮ ሊበራል የሆነ ሰው ይወጣል ብሎ ማሰብ እንዴት ይቻላል? ወይ ከዛ ስርዓታዊ ማለት አሁን ሽግግሩ በአንድ ግለሰብ እጅ እንዳይ ማለት በአንድ ግለሰብ ቁጥጥር ስር እንዳይወድቅና የሚፈልገውን ማድረግ እንዳይችል የሚያስችሉ እርምጃዎች መውሰድ ይቻል ነበር። ተሸጋገራችሁ፣ ወደ አብይ ወደ ስልጣን መጣ። ግን ኢሊቱ አብይ እንደፈለገው የማያደርግበትን ሪያሊቲ እንዲፈጥር አጀንዳ መቅረጽ ይችል ነበር። ሆ ብሎ ከሚደግፍ ያንን ማድረግ ይችል ነበር። ኢሊቱ ይችል ነበር። በጣም ደግሞ ተሞከረ። አንደኛ ይሄ መጀመሪያው አንድ የዲሞክራቲክ ትራንዚሽን የሚበላውም የሚሳካለትም በመጀመሪያው 6 ወር እስከ 1 ዓመት ነው። መጀመሪያ ላይ ይህ ሰው አይሆንም ሽግግሩን ለመምራት የሚያበቃው ተክለስብና ልምድ ብቃት የለውም እየተከራከርኩ ከዛ በኋላ የኢህአዴግ ሰዎች ሌሎቹም
ሉጋም እንዲይዙ ከፍተኛ ገብ ሞከር ነው። ምንድን ነው ያደረጉት? ሐዋሳ ላይ ሄደው ሁሉም ህወሓትም ብአዴንም ደኢህዴንም ሆነው በመቶ መልሰው የመረጡት while the signs were there። ከዛስ የተቃዋሚው ኃይልስ እኔ እኮ እንደ ፓራያን የታየው በዛው let's be fair እኔን እኮ እንደዚህ ያየኝ ሰው ይሄ ሽግግር ገደል ሊገባ ነው፣ የጋራ ፍኖተ ካርታ ያስፈልጋል በምልበት ጊዜ ቀንቶ ነው ብጥብጥና አመጽ ሀራራ ሆኖበት ነው ሲባል ነበረ። ምን ማድረግ ነበረብኝ እኔ?